የልጅ ጸብ በምሳ ይጀምራል በራት ያልቃል። ሰላም ክቡራትና ክቡራን አድማጭ ተመልካቾቻችን የዛሬው ልዩ የምን አዲስ መሰናዶ ተጀምሯል። አምሳል ምትኬ በእስራኤል ሀገር ምን ገጠማት እስኪ እንከታተለው። Met you in silence, no warning, no sound, just a shift in my world when you came around. Like the wind knew my name before I knew yours, and opened my heart through invisible doors. Now every breath I take has your shadow inside. Even time feels slow when you're not by my side. You became more than love, more than thought, more than name. You became the quiet that burns like a flame. I don't chase what I feel, I just fall into you like a river. ተወዳጇ የባህል ድምጻዊት አምሳል ምትኬ በእስራኤል በነበራት ኮንሰርት ከአድናቂዎቿ ጋር ይህንን የመሰለ ውብ ጊዜ አሳልፋለች። ወዳጆች ይሄ ሞቲቬሽን ያላነቃቃችሁ ምንም ሊያነቃቃችሁ አይችልም። እስኪ እንከታተለው። አንዳንድ ጓደኞች ገና ጉንፋን እንደያዘን ሲያውቁ ከኛ ይሸሻሉ። አንዳንድ ጓደኞች ግን እንቅፋት ሲመታን ሀገር አቋርጦ ይመጣል። ሀገር አቋርጦ ይመጣል። እስኪ ለዛኛው ለምርጥ ጓደኛ ይሄን ቪዲዮ ሼር አድርጉለት። ፎሎ ላይክ አይረሳ። ዩቲናስ ከባድ ሚዛን ሆናለች ነው የምላችሁ። የሚገርም ትወና ነው። እስኪ እንከታተለው። እኔ እቺን ልጅ የማውቃት በቆንጆ ፒክአፕ ላይኖች ነበረ። ነገር ግን አብዛኞቻችሁ ያላወቃችሁትና የምትገረሙበት ታለንት አላት። እስኪ እንከታተለው። አደራ በሰጠው አደራ ልቤን በልቶ ተገኛሉ በጣት አንጀቴን የደከመን ፉከራ ምንድነው ቀኔ የጣለው ለታሱም እንደኔ ነው ህርሜና የንስጋ ምንልሃለው ፍቅርን ካልሰጠኸኝ ሞትብሃለው ያንን ቢ ስለማነ ከርሜ ይሄው ተጃጃልኩኝ ደግሜ ይሄም የኔ ድምጽ ነው። እኔ ሪከርድ አድርጉኝ። አንዳንድ ሰዎች ሪከርድ ብታረጉ ደስ ይለኛል። ላይቭ ላይ ዘፍና ፖስት አደረገች እንዲሉኝ እንጂ ምንም አያመናችሁኝ አይደለም። እኔ ደግሞ በብዛት ሙዚቃ ማልሰራው ስቀዳው የሆነ ፊት ለፊቴ ያያየው መቼም ትረዱኛላችሁ። ፊት ለፊቴን ያያየው ስቀርጽ ቪዲዮን በቃ እስቃለሁ። ይህች ተዋናይት ከ12 ዓመት በፊት መልካም ነገር ያደረገችላትን እናት በሰይፉ ሾው አግኝታ አመስግናታለች። የቀረው እንግዲህ በሚቀጥለው ሳምንት ደግሞ ከሐዋሳ ወደ አዲስ አበባ ለመጀመሪያ ጊዜ ያመጣትን ሹፌር ታመሰግናለች የሚሉ በርካታ ቀልዶች በኮሜንት እየተሰጡ ነው። እስኪ ለማንኛውም ምስጋናውን እንከታተሉ። I'm good. አይዞሽ አይዞሽ አው የኔ ነገር ሁሌ የምወቀስበት ነገር ነው። እዚህ ጋር አድርገው መሰለኝ ብርክቲና ጠንክሯት ብርክቲ አይዞሽ ማ I'm good. አይዞሽ እኔ ኢሞሽናል መሆን ሰው አይደለሁም። የእውነት ፍቅር ነው የማልችለው። የሆነ ጸብ ይሻለኛል መሰለኝ።
ደስታች የሚያስለቅስሻል እንደኔ ነሻ አዎ ታይታል አደም ደስታ አንተም ትንሽ ይከብዳል የኔ እናት እንዴት ነሽ እግዚአብሔር ይመስገን ረጅም አመታት አይደለ እንደ 12 አመት በጣም ብዙ ነው በጣም ብዙ ነው 12 አመት እኔ ግን ሁሌ አይሻለሁ አንቺ በሁሌ ታይኛለሽ እውነት ነው ሳትቸኩሉ በሚዛናዊነት ነገሮች ላይ ውሳኔ ስጡ የሚባለው ለዚህ ነው ይሄንን ቪዲዮ እንከታተለው ወዴት ነው እናቴን አሟት መድኃኒት ገዝታ አምጣልኝ ብላኝ መድኃኒት አቀብያት ልመጣ ነው ቀልደኛ በላርፈ ተቀመጥ ስራማ ሊሰራልክ ነው ለእናቴ ማን መድኃኒት ይሰጣት ነው ታዲያ ምን አገባኝ ስለእናትህ እናቴ ታማለች ብለህ በጠራራ ፀሐይ ስራ ተሰልቴር ነው ይቅርታ ከፈለግሽ ስራው ይቀራል እንጂ እናቴ ታማጂ ስራ አልሰራም በምን እንደምታሳክማት እናያለን ሁለት ምርጫ አለክ ወይ አርፈ ስራን ትሰራለህ ወይ ወደ እናት ትሄዳለክ ስራውን ያገኘሁት እኮ እናቴ ስለወለደች ነው እስካሁን የሰራህበትን ደግሞ ለዚህ ጋጠ ወጥነት ትቀጣበታለክ ቻው ቻው እንኳን የ15 ቀን ያንድ አመትም የሰራውት ቢሆን ይዘሽው ገሃነም መግባት ትችያለሽ አለቃ ይሄ ዱርዬ የሆነ ልጅ አንቺን ማስቸገር ጀመረ አይደል ከነገ ጀምሮ ስራ ፈልጊሽ እንዴ ለምን እሱ ወንድሜ ነው እንጂ ተቀጣሪ አይደለም አንቺን ማናጀር ለማድረግ ፈተና ማዘጋጀት ነበረብኝ ፈተናውን ደግሞ አላለፍሽም አንቺ የካምፓኒውን ስራ ማበላሸት ብቻ አይደለም እዚህ ካምፓኒ የሚሰሩ ሰራተኞች በቁማቸውን አቃጥለሽ ምትበያቸው ለእናት ያራራ ልብ ለምንም አይራራም No God please no 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 በአዶናይ አካዳሚ በርካታ ታዋቂ ሰዎች ተገኝተዋል ከነዚህም መካከል ልጅ ሚካኤል አንዱ ነው እንከታተለው A few moments later አዶናይ በኔክሶና በአካዳሚው እውቅናን እየሰበሰበ ነው የሚገኘው ጃኒ ደግሞ በላይቭ ከተመልካቾቿ ጋር ይህንን የመሰለ ውብ ጊዜ እያሳለፈች ነው እስኪ እንከታተለው እናደጅ ነደደን ባለኮሰው ወሳት አቦያ ጉልጥጋብ ወይ ድሮም መርሳት ይሄ ሀገረኛ ፊልም ኔትፍሊክስ ላይ መለቀቅ አለበት የምትሉ እስኪ ሐሳባችሁን በኮሜንት ግለጹ የልጅ ጸብ በምሳ ይጀምራል በራት ያልቃል ዛሬ ራት ነው የኔ ሽመለቲ ቢተኛ ጀርባ ይራራ ወደፊት ነው ክብር ምን እንደሆነ ካልገባ ውርደት ይገባል አርፈሽ ተቀመጭ እጄን ሴት ላይ ያላነሳ እና ለወንድነትማ ይበቃል ይሄዱላ ዛሬ ሁለታችሁንም ማፈር ሳያገባ አይመለስም እንግዲያውስ ወንድ ከሆንክ ወደፊት ነው አረ ከሆነ ሞት ዛሬ ከጀርባ መጣ እጅህን አንሳ ከሱ ላይ የአንበሳን ጀርባ የነካ ዋጋውን ያገኛል አንቺ ውሻ ልጅ እጅሽን እኔ ላይ ታነሻለሽ ወንድ ፊት የቆምሽ መስሎሽ ተጓደድን እጅ ነካት ይህን መረጃ ስትሰሙ ራሳችሁን ትጠራጠራላችሁ እስኪ እንከታተለው አንድ ኬንያዊ ጀማሪ ዩኒቨርሲቲ አስተማሪ ወርሃዊ ደሞዙ መነሻ ማለት ነው $1200 የሚከፈለው ሲሆን ኢትዮጵያ ውስጥ አንድ ሙሉ ፕሮፌሰር $200 ይከፈለዋል በወር አሁን ኬንያውያን ትምህርት ላይ ያዩት እኛ ግን ልናየው ያልቻልነው ነገር ምንድነው ነው ጥያቄው ህንድን ምሳሌ ላርግላችሁ አቃለው አብዛኞቻችሁም ህንድ ሲባል ማለት ነው ህዝቡ በጣም የተማረ ከዛ ግን ምንም ስራ የሌለው ተስታርጋችሁ ነው የምትቆጥሩት አይደል በሉ ያዙ ልንገራችሁ የአፕል ሲኢኦ ህንዳዊ ነው የማይክሮሶፍት ሲኢኦ ህንዳዊ ነው የጉግል ሲኢኦ ህንዳዊ ነው የዩቲዩብ ሲኢኦ አዶቤ ይሄ ጭራሽ እንዳያን ዲቨሎፕ ያደረጉት ሶፍትዌር ነው የሲአይኤ ዳይሬክተር ህንዳዊ ነው እች ራሱ ለጥቂት ፕሬዝዳንት ልትሆን ነበር የአሜሪካ እሷም ህንዳዊ ናት ሚንዋይል ብዙ ኢትዮጵያዊ መማር አይጠቅምም ብላብላ ያለ ይቆይና አሜሪካ ሄዶ እዛ ዌልፌር አይደል እንደሚበላው ለአንድ ፕሮፌሰር 30,000 ብር በወር ሪሊ እዚህ ጋር እኮ ይጩፋ ያደረገው መነጽር እኮ $500 እኮ ነው የሚሸጠው እኮ በረከት የያዘብህ ዘንዶ ነው ያለ ያስተማረን ማለት ነው
ክቡራን የምን አዲስ መሰናዶ ተከታታዮች የዛሬው ልዩ ምን አዲሳችን የተከታተላችሁትን ይመስል ነበር። ክቡራን አድማጭ ተመልካቾች ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ወዳጅነታችሁን አጠናክሩም። እናመሰግናለን።